በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ ተብላችሁ የተሰየማችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምጽ የሚነዳው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ ቸሩ አምላክ ፈጥሮ የሚገዛ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። የእመቤታችን ቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ አማላጅነቷ አይለየን። ፍቅሯን በልቡናችን ጣዕሟን ባንደበታችን ጸጋዋን በሰውነታችን ያሳድርልን። ባላችሁበት ሁሉ ሰላምና ጤናን እመኝላችኋለሁ። የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ህብረት አንድነት ከሁላችን ጋር ይሁን። ዛሬ እጅግ መሰረታዊ የሆነ አንድ ትምህርት እንድንመለከት ፈለግኩ። በጣም መሰረታዊ ነው። ይህን ትምህርት ለማስተማር የተነሳሁት ከዚህ በፊት ተመሳሳይ ትምህርት ብሰጥም ባስታውስም አሁን ደግሞ ሰሞኑን እንዴት እንደሆነ አላወቅኩም፣ በጣም በቀጥታ ስርጭት ላይ በተደጋጋሚ ከሚመጣ ጥያቄ ተጽፎም ከሚመጣ ጥያቄ የኛ ታቦትና የግብጽ ታቦት አንድ አይነት ነው ወይ የሚል ወይም ከሌሎቹ አብያተ ክርስቲያናት ጋር ያለን የኛ ታቦት አንድ አይነት ነው ወይ የሚል በጣም በርካታ ጥያቄ መጥቷልና ይሄንን አስተውለን በተለይ ዛሬ ጽላት፣ ታቦት፣ መሰዊያ፣ ጠረጴዛ ወይም ገበታ የሚሉትን ጥርት አድርገን ካወቅን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይህን ትምህርት የምትከታተሉ ሁሉ መምህር ከሌ ይሄን አለ፣ አባ ከሌ ይሄን አለ፣ ቄስ ከሌ ይሄን አለ፣ ጳጳስ ከሌ ይሄን አለ ሳትሉ እግዚአብሔር ይሄን አለ፣ መጽሐፍ ቅዱስ ይሄንን አለ የምትሉበትንና የቀናውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ብቻ ሳይሆን እምነት ምን እንደሆነ ጠንቅቃችሁ እንድታውቁ ይህንን በተለይ ለመምህራንም ለሁሉም ማስተላለፍ ወደድሁ። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኛንም ይባርክ። በሐዋርያት መካከል በ120 ቤተሰብ መካከል የነበረች ምስጢር የገለጸች ቅድስተ ቅዱሳን ድንግል ማርያም በመካከላችን ትሆንልን። ብዙ ጊዜ መምህራን የተለያየ የሚመስል ትምህርት ሊያስተምሩ ይችላሉ፣ ሊለያይም ይችላል። የተማሪዎች ጉዳይ ደግሞ ያንን አጥርቶ ማየት ነው። ሰሞኑን ከመጡልኝ ጥያቄዎች እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽላት፣ ታቦት ከግብጽም ሆነ ከእህት አብያተ ክርስቲያናት ከሌሎችም የእምነት ተቋማት ጋር ተመሳሳይ የሆነ ታቦት አላት ወይ? ይሄንን እኔ ጥቅሱን ነው ማሳያችሁ። ምን እንደሚልም ማሳስባለሁ። ሰው ማሳሰብ ነው፣ ሰው ማስታወስ ነው። ሚስጥሩን የሚገልጥ እግዚአብሔር ደግሞ በዛ በቃሉ መሰረት አይታችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቷ ምንድነው? የኮፕቲክ ምንድነው?
የሲሪያ እንዴት ነው? የኢንዲያ እንዴት ነው? የአርሜኒያ እንዴት ነው? የኢስተርን ኦርቶዶክስ፣ የግሪኩ፣ የራሽያ፣ የቡልጋሪያ እንዴት ነው? የካቶሊኩ፣ የኢስተርን ካቶሊኩ፣ የሮማ ካቶሊኩ እንዴት ነው? ይህን ሁሉ ራሳችሁ በግልጽ የምታዩበትን የመጽሐፍ ቅዱስ ጥቅስ ትምህርት ከዚህ ቀጥሎ እንመለከታለን። መንፈስ ቅዱስ በእኔም በባሪያው በእናንተም በሁላችሁ ላይ አድሮ ይኖር። ወሳኝ የሆኑ የምናያቸው ነገሮች 4 ናቸው። ለመነጋገር እንድትችሉ ጥርት ያለውን ነገር ስታቁት ይገባቸዋል። ከርዕስ የወሰድኩትን ይሁ 1 ጽላት፣ 2 ታቦት፣ 3 መሰዊያ፣ 4 ጠረጴዛ። በእንግሊዘኛው ያለውንም ተመልከቱ። ይሄንን ቀጥታ እሱ ጋር የምታዩቸው ነገሮች ናቸው። በቅንፍ ገበታ የሚለው ጠረጴዛ ላይ ታያላችሁ። በእንግሊዘኛው እነዚህን ስንወስድ ጽላት ብዙ ነው፣ 2 ስለሆነ ነው። የብዙ ስም ነው፣ የ2 ስም ነው። እግዚአብሔር ለሙሴ የሰጠው 2 ጽላት ነበረ። አንዱ ጽሌ ተብሎ ይጠራል። ጽሌ ብዙ ጊዜ አልለመዳችሁት አልሰማችሁት ሊሆን ይችላል። ጽሌ ጽላት 2 ስለሆኑ በዛው ነው ጽላት በሚለው በዛው ትወስዱታላችሁ። ጽላት የሚለው በእንግሊዘኛው በምንድን ነው የሚተኩት? እነሱ በታብሌትስ ነው። ጽላት ታብሌት ነው። ያ ነው ትርጉሙ። 2ኛ መሰዊያ። መሰዊያ በእንግሊዘኛው ሲወሰድ እኛ በግዕዙ ምስዋ ብለን የምንጠራው አለ። ምስዋ እንላለን፣ መሰዊያ እንላለን። ይሄ ደግሞ መሰዊያ የሚባለው ኦልተር ነው። ታቦት አርክ ነው። ጽላት ታብሌትስ ነው። ታቦት አርክ ነው። የቃል ኪዳኑ ታቦት ስንል አርክ ኦፍ ኮቨነንት ነው የምንለው፣ የቃል ኪዳኑ ታቦት። ስለዚህ ታቦት አርክ ነው። መሰዊያ ኦልተር ነው። መሰዊያ ኦልተር ነው። ከዛ ቀጥሎ ጠረጴዛ፣ በቅንፍ ውስጥ ገበታ የሚለውን የምታዩት ደግሞ ቴብል ነው፣ ጠረጴዛ ነው። ስለዚህ እነዚህ ቃላት ምንድን ናቸው? ልዩነት አላቸው ወይ? ምክንያቱም አሁን በብዙ የሰማችሁት ምንድን ነው? እነሱም መሰዊያ ያላቸው፣ ጠረጴዛ በዚህ ጋር ይለዋል፣ በዚህ ጋር እንደዚህ ይለዋል፣ በዚህ ጋር እንዲለው የሚሉ ነገሮች እንሰማለን። ስለዚህ እንዴት ነው ይሄ ነገር የሚለውን በማስተዋል እንድንሄድበት ያስፈልጋል። የመጀመሪያ ጥቅስ የምንጀምረው ከጽላት ነው። ከጽሌ ጽላት የመጀመሪያ ጥቅስ ኦሪት ዘጸአት ምዕራፍ 31 ላይ ወስዳችኋለሁ። በእንግሊዝኛው ኤክሶደስ 31 ነው። ተሪዋን ኤክሶደስ ተሪዋን። ኦሪት ዘጸአት ምዕራፍ 31 ላይ ምን ይላል? ላንብብላችሁ። ኦሪት ዘጸአት 31 ቁጥር 18 እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2ቱን የምስክር ጽላቶች ሰጠው። ማለማ እግዚአብሔር ለሙሴ ምን ሰጠው? ጽላት። ስንት? 2። የምን ጽላት? የምስክር ጽላት። ከምን የተሰሩ? ከድንጋይ የተሰሩ። አለቀ። ጽላት ነው ይሄ እግዚአብሔር ለሙሴ ሰጠው። እንግሊዘኛውም ላይ የምትመለከቱት አሁን ይሄንን ጽላቱን ታብሌትስ ነው ብሎ የሚጠራው ብያቸዋለሁ። ፑሉላር ነው፣ ሲንጉላር አይደለም፣ ብዙ ነው። ስለዚህ እንግሊዘኛው ምን ይላል? When the Lord finished speaking to Moses on Mount Sinai, he gave him the 2 tablets of the covenant law, the tablets of stone inscribed by the finger of God. መልካም አያችኋቸው። አሁን እዚህ ጋር የተመለከታችሁት ምንድነው? እግዚአብሔር ከድንጋይ የሆኑ 2 የምስክር ጽላቶች ለማሰጠው ለሙሴ ሰጠው። ምን ጽላት? የምንመለከተው ምንድነው? ጽላት፣ ታቦት፣ መሰዊያ፣ ጠረጴዛ። እነዚህ ነው ያየን ያለው። ጽላት አሁን ምንድነው? እግዚአብሔር ለሙሴ የሰጠው ነው። ራሱ በጣቱ የጻፈበት
ዘዳግም 9:9 ላይ እንጀራም አልበላሁም ውሃም አልጠጣሁም 40 ቀንና 40 ሌሊት ነበርኩ። ከዛ በኋላ የሰራዊት ጌታ እግዚአብሔር አምላክ በጣቱ የተጻፈባቸውን ሁለቱን የድንጋይ ጽላቶች ሰጠኝ ይላል ሊቀ ነቢያት ሙሴ። በረከቱ ይደረበን። መልካም ጽላታውን አውቃቸዋል። በእንግሊዘኛው ታብሌትስ የሚለው ነው። ታብሌትስ ኦፍ ዘ ኮቨናንት ሎ የሚለው የምስክሩ የህጉ የምስክር ሁለቱን ጽላት ሰጠው ይላል። መልካም ታቦት ታዲያ ምንድን ነው? ጽላትና ታቦት ምንድን ነው? ተመሳሳይ ናቸው? ተለያይ ናቸው? በመጀመሪያ ጽላትና ታቦት የተለያዩ ናቸው። አንዳንድ ጊዜ ግን ጽላቱ ታቦቱ ስለሚቀመጥ ታቦት ተብሎ በአንድ ላይ ይጠራል። ጽላቱ እና ታቦቱ ስለሚሆን በአጠቃላይ ታቦቱ ምን ተብሎ ይጠራል? ታቦት ተብሎ ይጠራል። ጽላቱም ውስጡ እያለ ታቦትን ደግሞ ቅድም ጽላት እግዚአብሔር እንዴት ለሙሴ እንደሰጠው ራሱ በጣቱ ጽፎታ ያላችሁ፣ ታቦት ደግሞ እንዴት እንደተሰራ ቀጥሎ ያለውን ጥቅስ እንመልከት። አሁንም ወስዳችሁ ደግሞ ኦሪት ዘጸአት ምዕራፍ 37 ላይ ነው። ተመልከቱ። ታቦት እዛ ላይ የምታዩት ኦሪት ዘጸአት ምዕራፍ 37 ከቁጥር 1 ጀምሮ እስከ 4 ያለውን ቃል ልብ በሉ። መንፈስ ቅዱስ በእኔም በእናንተ ላይ ይደር እንዲህ ይላል ቃሉ። ባስልኤልም ከግራር እንጨት ታቦቱን ሰራ። ምን ሰራ? ታቦቱን ሰራ። ባስልኤል የእግዚአብሔር መንፈስ ያደረበት ሌላ ጓደኛ አለው፣ ኤልያብ ይባላል። እግዚአብሔር ለዚህ ለመቅደሱ ሥራ የመረጣቸው ሰዎች ናቸው። ምን አለ? ቁጥር 1 ባስልኤልም ከግራር እንጨት ታቦትን ሰራ። ሸምሸር ሸጢን እንለዋለን፣ ከማይነቅዝ እንጨት እንለዋለን። እዚህ አማርኛው የግራር እንጨት ብሎ ጽፎታል። በዛው ሂዱ። እርዝመቱም 2 ክንድ ተኩል ወርዱም 1 ክንድ ተኩል ቁመቱም 1 ክንድ ተኩል ነበረ። በውስጡም በውጭም በጥሩ ወርቅ ለበጠው። በዙሪያውም የወርቅ አክሊል አደረገለት። 4 የወርቅ ቀለበቶች አደረገለት። እነርሱንም በአራቱ እግሮች ላይ አኖረ። ተመልከቱ፣ በአራቱ እግሮች ላይ አኖረ። ከዛ በአንድ ወገን 2 ቀለበቶች በሌላ ወገን 2 ቀለበቶች ሆኑ። መሎጊያዎቹንም ከግራር እንጨት ሰራ፣ በወርቅም ለበጣቸው። ቁጥር 1 ምንድን ያለው? ባስልኤልም ከግራር እንጨት ታቦትን ሰራ ነበር ያለው። ስለዚህ ታቦት አርክ ነው በእንግሊዘኛው። the ark of the covenant ማለት የቃል ኪዳኑ ታቦት ማለት ነው። እሺ ጽላት እግዚአብሔር ለሙሴ ሰጠው። ታቦት ሙሴ ባስልኤልን አዘዘው፣ መንፈስ አደረበት፣ እሱም ባረከው፣ ታቦት ሰራ። ከዛ በኋላስ እግዚአብሔር አዘዘና ሙሴ ምን አለው? ጽላቱን የት አስቀምጠው? ታቦት ውስጥ አስቀምጠው አለው። ጽላትና ታቦት ላይ ነው ያለነው። ጽላት እግዚአብሔር ለሙሴ ሰጠው፣ ታቦት በባስልኤል ተሰራ። ከዛ እግዚአብሔር ምን አዘዘ? ጽላቱን በታቦት ውስጥ አስቀምጥ አለው። ቀጥሎ የምታዩት ኦሪት ዘጸአት ምዕራፍ 40 ነው። ኦሪት ዘጸአት ምዕራፍ 40 ላይ በተለይ ቁጥር 20 እና 21 ላይ እነዚህን ልብ ብላችሁ አድምጡ። አሁንም መንፈስ ቅዱስ ምስጢሩን ይግለጽልን። ኦሪት ዘጸአት ምዕራፍ 40 ቁጥር 20 እና ቁጥር 21 ጽላት በታቦት ውስጥ እንዴት እንዲቀመጥ እግዚአብሔር የሰጠው ትእዛዝ ነው። እግዚአብሔርም ሙሴን እንዳዘዘው ጽላቱን ወስዶ በታቦቱ ውስጥ አኖረው። መሎጊያዎቹን በታቦቱ ዘንድ አደረገ። የስርየት መክደኛውንም በታቦቱ ላይ አኖረው። ታቦቱን ወደ ማደሪያው አገባ። የሚሸፍነውንም መጋረጃ አድርጎ የምስክሩን ታቦት ሸፈነ። ልብ በሉ። ልክ እሱን ቃል ስታዩ ይሄ ሁሉ ስርዓት የት ነው አሁን የምታዩት? በኢትዮጵያ ቤተክርስቲያን ነው የምታዩት። ጥሩ። በኢትዮጵያ ቤተክርስቲያን የምታዩት ይሄንን ነው። እግዚአብሔር ሙሴ እንዳዘዘው ምንድነው ያደረገው? ጽላቱን ወስዶ የታስቀመጠው በታቦት ውስጥ አኖረው። መሎጊያዎች በታቦቱ ዘንድ አደረገ። የስርየት መክደኛውን በታቦቱ ላይ አኖረው። ታቦቱን ወደ ማደሪያው አገባ። ማደሪያው ደግሞ መቅደሱ ነው። መልካም። የሚሸፍነውንም መጋረጃ አድርጎ የምስክሩን ታቦት ሸፈነ። መልካም። አሁን ምን አይነት ግንዛቤ ያላችሁ? ጽላት እና ታቦት ግንዛቤ ያላችሁ? እግዚአብሔር ለሙሴ ምን ሰጠው? ጽላት ሰጠው። ታቦቱን እግዚአብሔር አዘዘና ሙሴ ደግሞ ባስልኤልን አዘዘና ታቦት ተሰራ። ከዛ እግዚአብሔር ሙሴን አዘዘውና ምን አደረገ? ጽላቱን የት ውስጥ ወሰደው? አስቀመጠው አለ ታቦት ውስጥ። ታቦት ውስጥ ካረገ በኋላ ወደ ምን አስገባው? ወደ ማደሪያው ወደ መቅደሱ አስገባው። የስርየት መክደኛውን አድርጎ ሸፈነው። ከዛ በኋላ አሁን እኛ ስንናገር ጽላት በሚል አለ የምናገረው። ታቦት የእግዚአብሔር ታቦት የእግዚአብሔር ታቦት እያለ የምንናገረው የእግዚአብሔር ነው ሁሉም ስራ። ታቦቱ ጽላቱ የሚቀመጥበት ክፍል ነው። ጽላቱ በውስጥ ይቀመጣል። ትርጉም አለው።
በእኛ ቤተክርስቲያን ለምሳሌ ታቦት የእመቤታችንን ታቦት አንቲልናት እንችላለን እመቤታችንን በውስጥ ጽላት ያለው ደግሞ ኢየሱስን እንወስደዋለን አምላካችንን ያ ማለት ታቦት የለንም ማለት አይደለም ያ ማለት ኢየሱስ የለንም ማለት አይደለም ተመልከቱ ወይም ደግሞ ኢየሱስ አለንና ታቦት የለንም ማለት አይደለም ታቦት አለንና ኢየሱስ አያስፈልገንም ማለት አይደለም ታቦት አለና ማርያም አታስፈልግም ማርያም አለችና ታቦት አያስፈልግም አይደለም ምሳሌው ይሄንን ምስጢር የምናይበትም ጭምር ነው ስለዚህ የእግዚአብሔር ታቦት ብለን እንጠራለን አሁን ወደ መሰዊያ ልወስዳችሁ ወደ ሶስተኛው አንደኛ ጽላት ሁለተኛ ታቦት በእንግሊዘኛ ጽላት ታብሌት ታቦት አርክ አሁን ምን እንደው ወደ ምንድነው መሰዊያ ይሄ ደግሞ ምን ተብሎ ይጠራል ኦልተር በእንግሊዘኛ ኦልተር አሁን ምንድነው መሰዊያ በጣም ብዙ ሰዎች እንግዲህ እሚምታታባቸው ይሄንን ጥርት አድርጎ ካለማወቅ ስለሆነ አሁን ራሱ ገና እየገባችሁ ነው ነገሩ ይመስለኛል በእርግጠኝነት መንፈስ ቅዱስ በእኔም በእናንተ ላይ እየገባችሁ ነው ጽላትን አይታችኋል ታቦትን አይታችኋል ምንድነው ደግሞ መሰዊያ ኦልተር ብለን የምንጠራው ምንድነው መሰዊያ የሚለውን ደግሞ እንመልከት ይሄን ወስዳችሁ ኦሪት ዘዳግም 27 ላይ ስለ መሰዊያ ምን እንደሆነ እንመልከት ኦሪት ዘዳግም ምዕራፍ 27 ከቁጥር 5 እስከ 8 መሰዊያ ወይም በእንግሊዘኛ ኦልተር የሚለውን የእግዚአብሔር ቃል እንመልከት በዚያም ለአምላክ ለእግዚአብሔር መሰዊያ ሥራ መሰዊያውም ብረት ካልነካው ድንጋይ ይሁን ካልተጠረበም ድንጋይ የአምላክን የእግዚአብሔርን መሰዊያ ሥራ ለአምላክም ለእግዚአብሔር የሚቃጠለው መስዋዕትህን አቅርብበት የደህንነትም መስዋዕት ሰዋበት በዚያም ብላ በአምላክም በእግዚአብሔር ፊት ደስ ይበልህ የዚህንም ሕግ ቃሎች ሁሉ የተገለጠ አድርገህ በድንጋዮቹ ላይ ጻፍ ልብ በሉ ሕጉን ቃሉን ጻፍበት አለው እዚህ ጋር ግን ይሄ ምንድነው ታቦት ነው አይደለም ጽላት ነው አይደለም ቀጥታ ምኑን ስራ መሰዊያውን በላው ላይ ግን ምን ትጽፋለህ የሕጉን ቃሉ ትጽፋለህ መስዋዕት ታቀርብበታለህ የደህንነት መስዋዕት ተሰዋበታለህ ያንም የደህንነት መስዋዕት ታቀርባለህ አንተም ትበላለህ ይሄም ለአምላክህ ለእግዚአብሔር ነው ለአምላክ ለእግዚአብሔር መሰዊያ ሥራ ቁጥር 1 የምትመለከቱት መጀመሪያ ላይ በቁጥር 5 ላይ ዘዳግም 27 ቁጥር 5 የመጀመሪያው መስመር ላይ የምታዩት በዚያም ለአምላክ ለእግዚአብሔር መሰዊያ ሥራ መሰዊያውም ብረት ካልነካው ድንጋይ ይሁን ይላል ከድንጋይ ነው የሚሰራው ጽላት ነው አይደለም ምንድነው መሰዊያ ነው በእንግሊዘኛ ኦልተር ነው ታቦት ነው በፍጹም አይደለም ምንድነው መሰዊያ ነው በእንግሊዘኛ ኦልተር ነው ከምን የተሰራ ነው ከድንጋይ ነው እላው ላይ ተጽፏል ወይ አዎ ተጽፏል እሱ ላይ ስለተጻፈ እግዚአብሔር ከጻፈበት ከጽላቱ ጋር አንድ ነው ወይ አረ በፍጹም አይደለም እንግሊዘኛውንም ተመልከቱት የተከበራችሁ ክርስቲያኖች በደንብ አጥርተን እንድናይ ፈልጋለሁ ነገሮችን ቀደም ያልኳችሁ ነው እከሌ ምን አለ መምህር ዘበነ ምን አለ እከሌ ምን አሉ የሚለውን ሳይሆን እኔ ተናገርኩት ወይም ሌላ ሰው የሚነግራችሁ ከመጽሐፍ ቅዱስ ጋር ትክክል መሆኑን እዩ ምክንያቱም የምታከብሩት አንድ መምህር ተነስቶ የኦርቶዶክስ ታቦትና የካቶሊክ አንድ ነው ቢላችሁ ሌላ ደግሞ አንዱ ሰው ተነስቶ አይ አይደለም ቢል ያኛውን ስለምታውቁት ይሄኛውን ደግሞ ወይ እንትን ስለምትሉ ይሄኛውን ስተታልኛ ልታረጉ ማለት ነው ወይም ያኛውን ትክክለኛ ልታረጉ ነው ወደማይሆን አቅጣጫ እንዳንሄድ እባካችሁ ኦርቶዶክሳውያን እንማር በግልጽ ነኝ በእንግሊዘኛው ላይ ያለውም ላሰማችሁ እዩት ንባቡን ዲዩቴሮኖሚ 27 ነው verses 5 to 8 ነው እዚህ ላይም እንደምታዩት ምንድነው የሚለው Build there an altar to the Lord your God, an altar of stones. Do not use any iron tool on them. አሁን መጀመሪያ የምትመለከቱት ራሱ ምንድነው ስራልኝ ያለው እግዚአብሔር build there an altar to the Lord your God. ለአምላክ ለእግዚአብሔር መሰዊያ ስራ an altar of stones ከድንጋይ ነው የምትሰራው ከብረት ጋር ፈጽሞ እንዳይነካካ ብሎ ትእዛዝ ሰጠው build the altar of the Lord your God ተመልከቱ አሁንም እንደሚለው build the altar of the Lord your God with fill stones and offer burnt offerings ቁጥር 6 ላይ ልብ በሉ build the altar of the Lord your God with filled stones and
offer burnt offerings on it to the Lord your God. ለአምላክ መስዋዕት አቅርብ፣ ለእግዚአብሔር መስዋዕት አቅርብ። አሁን እዚህ ጋር የምትመለከቱት ምንድነው? ልክ እግዚአብሔር እንዳዘዘ መሰዊያ ስራ ቅድም ያልነው በእንግሊዘኛው ምንድነው ደግሞ? build there an altar በዚያ an altar በዚያ መሰዊያ ስራ there an altar build to the Lord your God ነው። ለአምላክ ለእግዚአብሔር መሰዊያን ስራ sacrifice fellowship offerings there eating them and rejoicing in the presence of the Lord your God. እግዚአብሔር ካንተ ጋር በመሆኑ በዛ ደስ ይበልህ፣ ብላ ጠጣ፣ መስዋዕቱን ሳክሪፋይሱን አቅርብበት በዛ ላይ and you shall write very clearly all the words of this law on these stones you have set up. በሰራኸው በዚህ መሰዊያ ላይ ኦልተር ላይ የህግጋቱን ጻፍባቸው የሚል ነው። እሺ አሁን ሶስት ነገር አየን አይደል? መጀመሪያ ምን አየን? ጽላት ታብሌት። ቀጥሎ ምን አየን? ታቦት አርክ። አሁን ምን ያየነው? መሰዊያ ኦልተር። ሶስት ነገር አየን። ለምሳሌ የሉቃስ ወንጌልን ታስታውሱ ከሆነ እዛ ላይ እንደገና እኛ መሰዊያ ብለን መስዋዕቱ እንዳለን ጠራዋለን መንበሩ ላይ የዕጣን መሰዊያ ደግሞ አለ። እሱም ስሙ ኦልተር ነው። የዕጣን ነው ግን መሰዊያ ነው። አሁን ይሄን ቃል ተመልከቱ እስቲ። ሉቃስ 1 ዘካርያስ ጸሎት በሚያደርግበት ጊዜ ያለውን ከቁጥር 10 እና 11 ላይ ያለውን ተመልከቱ። የሉቃስ ወንጌል ምዕራፍ 1 ነው። The Gospel of Luke chapter 1 verse 10 to 11. የሉቃስ ወንጌል ምዕራፍ 1 ቁጥር 10 በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። ቁጥር 11 የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው። የዕጣን መሰዊያ አለ። የደህንነት መስዋዕት የሚቀርብበት አለ። የዕጣን መሰዊያ አለ። የሚቃጠል መስዋዕት አለ። የደህንነት መስዋዕት አለ። የኃጢአት መስዋዕት አለ። አሁን እዚህ ጋር የምታዩት የጌታ መልአክ በዕጣኑ መሰዊያ ቀኝ ቆሞ ታየው ይላል። ዕጣኑ የሚሰዋበት ራሱኛ ጽና ብለን የምንጠራው በሌላ መስዋዕት ተብሎ ሊጠራ ይችላል። መሰዊያ ተብሎ ሊጠራ ይችላል። ኦልተር ነው በእንግሊዘኛ። ሌላ ስም አታመጡለትም። ለዚህም ስሙ አንድ አይነት ነው። እንግሊዘኛው ላይ የምታዩት ያን ነው። And when the time for the burning of incense came, all the assembled worshippers were praying outside. በውጭ ቆመው ሁሉም ይጸልዩ ነበረ። በዕጣን ጊዜ ዕጣን የዕጣን ጊዜ አለ። ሁሉም ይጸልዩ ነበር። verse 11 Then an angel of the Lord appeared to him, ለዘካርያስ ማለት ነው, standing on the right side of the altar of incense. በዕጣኑ መሰዊያ አጠገብ በስተቀኝ ቆሞ ታየው ይላል። ስለዚህ ኦልተር የሚለው መሰዊያ የምንለው የደህንነት መስዋዕትም ወይም ሌላ መስዋዕት የሚቀርብበት ከድንጋይ የሚሰራ አለ። እንደገና ደግሞ ዕጣኑ ደግሞ መስዋዕቱ ነው የሚቀርብበት፣ እሱም ኦልተር ነው። በእንግሊዘኛ መሰዊያ ነው። ጽና ብለን የምንጠራው መስዋዕ ብለንም እንጠራዋለን። አሁን ወደ አራተኛው እንሸጋገር። አራተኛው ምንድን ነው? ጠረጴዛ። ጠረጴዛ ቃሉ ግዕዝ አይደለም። ልንጠቀመው እንችላለን። ግሪክ ነው። አባቶቻችን ጠረጴዛ የሚለውን ቃል ተጠቅመዋል አልተጠቀሙም? በቤተ ክርስቲያን መጻሕፍት ላይ ተጠቅመዋል። መጠቀም ይቻላል? አዎ ይቻላል። ጠረጴዛ ግን እኛ በግዕዙ ጠረጴዛ አንለውም። የግሪኩን ቃል ቀጥታ አምጥተን ልንጠቀም እንችላለን። እኛ የምንለው ማዕድ ነው። ጠረጴዛ አይባልም በግዕዝ ማለት ነው። ልብ በሉ። ጠረጴዛ መጠቀም እንችላለን ወይ ቃሉን? አዎ እንጠቀማለን። አባቶቻችን ተጠቅመዋል ወይ? አዎ ተጠቅመዋል። ሁልጊዜ የምትሰሟት የተለመደች ቃል አለች። በዴ በዛት ጠረጴዛ የተለመደ ቃል ነው። በግዕዙ ግን ጠረጴዛ የሚለው ቃል ቀጥታ የሚያመለክተው ማዕድ ነው። ማዕድ ነው። ሌላ ስም አለው ወይ ካላችሁኝ ደግሞ በአማርኛ ላይ ነው። በአማርኛ ነው። በግዕዝ ሳይሆን በአማርኛው ደግሞ ምን ተብሎ ይጠራል?
ማዕድ በግሪኩ ጠረጴዛ፣ በእኛ አማርኛው ደግሞ ምን ይለዋል? ገበታ ገበታ ይለዋል። ስለዚህ ማዕድ፣ ገበታ፣ ጠረጴዛ በእንግሊዝኛው አንድ ስም ነው ያለው፣ ቴብል ያ ነው ስሙ። ይህን ጥቅስ ተመልከቱ። ዘጸአት 25 ላይ ነው የምናየው። አሁን ስለምንድን ነው? ስለ ጠረጴዛ ነው ወይም ማዕድ ነው ወይም ገበታ ነው፣ ቴብል። እሺ ጥቅሱን የምታገኙት እንደምታዩት ኦሪት ዘጸአት ምዕራፍ 25 ከቁጥር 23 እስከ 30 ድረስ ያለ ነው። አሁን የምታዩት ጥቅስ ኦሪት ዘጸአት ምዕራፍ 25 ከቁጥር 23 እስከ 30 የሚያወራው ስለ ማዕድ ነው። በግዕዙ እንዳልኳችሁ ማዕድ ነው የሚለው እንጂ ገበታ አይልም፣ ጠረጴዛ አይልም። ጠረጴዛ ማለት በነገራችን ላይ እሱ ጋር የምታዩት የግሪክ ቃል አለ ከላይ ጠረጴዛ ብዬ ሃይፈን አድርጌ ገዛ ጠረጴዛ፣ ያቺ የግሪኩ ጽሑፍ ነው። ከቴብል ፊት የምታዩት ጠረጴዛ ነው ቀጥታ። ይሄ ቃል ከየት ነው የመጣው መሰላችሁ? ጠረጴዛ የሚለው ቃል 4 እግር ማለት ነው። ምንም ሌላ ነገር የለውም በግሪኩ። ምክንያቱም የግሪኩ ጠረጴዛ ራሱ ሊትራሊ ኢት ሚንስ 4 ፉትድ ማለት ነው። 4 እግር ያለው ማለት ነው። ጠረጴዛ ማለት እንደሱ ነው አለ ቤታችንም ውስጥ 4 እግር ያለው ማለት ነው። የግሪኩ ቃል እንደውም ቴትራ ማለት ብሱ ያውቃል አለ ቴትራ 4 ማለት 4 ነምበር 4 ቴትራ 4 ማለት ነው። ቴትራ 4 ነው። ከዛ የምትመለከቱት ደግሞ ያለውን ፑስ ወይም የሚለው የፔዛ የሚለው ቃል ፑስ የሚል ቃል አለ። ፑስ ፔዛ የሚለው ፉት እግር ማለት ነው። ስለዚህ ኦሪጂናሊ ኢት ሪፈርድ ቱ ኤ 4-legged ቴብል ነው ጠረጴዛ ማለት። በቃ አለቀ። 4 እግር ያለው ነው። አሁን ንባቡን ላንብብላችሁ ተመልከቱ። እናንተም ከኔ ጋር ማንበብ ትችላላችሁ። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖርልን። እሺ አሁን እሱ ጋር የምትመለከቱት ንባብ እንዲህ ይላል። እርዝመቱም 2 ክንድ ወርዱም 1 ክንድ ቁመቱ 1 ክንድ ተኩል የሆነ ገበታ ከግራር እንጨት ሥራ። ከግራር እንጨት ነው የሚሰራው። ምን ገበታ? ታቦት ከምን ሥራ ነው? ከግራር እንጨት። እኛ ይህን እንጨት ምንድነው ብለን የምንጠራው? ሸምሸር ሸጢን ነው የምንለው። የማይነቅዝ እንጨት። ታቦቱን ባስሌል ሲሰራ ከግራር እንጨት፣ ጠረጴዛው ሲሰራ ከምን? ከግራር እንጨት። እና ይሄ ጠረጴዛና ታቦቱ አንድ ነው ወይ? አይደለም። እንዴ ስርዓቱን እያየን እኮ ነው እንዴት እንደሚሰራ እንዴት እንደሚታዘዝ ተመልከቱ። ርዝመቱ 2 ክንድ ወርዱም 1 ክንድ ቁመቱ 1 ክንድ ተኩል የሆነ ገበታ ከግራር እንጨት ስራ። ቁጥር 24 በጥሩም ወርቅ ተለብጠዋለ፣ በዙሪያውም የወርቅ አክሊል አድርግለት። ቁጥር 25 በዙሪያውም 1 ጋት የሚያህል ከፈፍ አድርግለት፣ የወርቅም አክሊል በክፈፉ ዙሪያ አድርግለት። ቁጥር 26 4 የወርቅ ቀለበቶች አድርግለት፣ ቀለበቶቹም 4 እግሮች ባሉበት በ4 ማዕዘኖች አድርግ። 4 እግሮች ያልኳችሁ 4 ፉትድ ማለት ነው። 4-legged ቴብል ማለት ነው። 4 እግር ያለው ቴብል። የግሪኩ ጠረጴዛ የሚለው ቃል የመጣው ቴትራ ከሚለውና ፔዛ ወይም ፑስ ከሚለው ቃል ነው። 4 እግር ያለው ጠረጴዛ ከግራር እንጨት የሚሰራ ታቦት ነው አይደለም። ጽላት ነው አይደለም። መሰዊያ ነው ምስዋ ተብሎ ከሚጠራው ኦልተር ጋር ነው አይደለም። ኦልተርና ቴብል የተለያዩ ነገሮች ናቸው። በኋላ መጣላችኋለሁ። ልብ ብላችሁ ሂዱ። ከዛ በኋላ ቁጥር 27 ላይ ምንድነው የሚለው? ገበታውንም ለመሸከም መሎጊያዎች እንዲሰኩባቸው ቀለበቶች በክፈፉ አቅራቢያ ይሁኑ። ቁጥር 28 ገበታውን ይሸከሙባቸው ዘንድ መሎጊያዎች ከግራር እንጨት ሰርተ በወርቅ ለብጣቸው። በወርቅ ታቦት ይለበጣል። ይሄ ግን ምንድነው? ጠረጴዛ ነው። ከታቦቱ ጋር ነው ወይ? አይደለም። ከጽላቱ ጋር ነው ወይ? አይደለም። ከመሰዊያው ጋር አንድ አይደለም። ስሙም ልዩ ነው። ኦልተር፣ መሰዊያ፣ ቴብል፣ ጠረጴዛ። 4 እግር ጠረጴዛ የሚሰራው ግን ከግራር እንጨት። ቁጥር 29 ለማፍሰሻም የሆኑ ዘንድ ውጨቶችን፣ ጭልፋዎችንም፣ መቅጃዎችንም፣ ጽዋዎችንም አድርግ። እነርሱንም ከጥሩ ወርቅ አድርጋቸው። ቁጥር 30 ደስ የሚል ቃል አለ እዚህ ጋር። በገበታው ላይ የገጽ ህብስት ሁል ጊዜ በፊቴ ታደርጋለህ። ተመልከቱ። ጠረጴዛው ላይ ምን ይቀመጣል? ህብስት ይቀመጣል። የኢትዮጵያ ኦርቶዶክስ ታቦት፣ የኮፕቲክ ታቦት፣
የሲሪያ ታቦት የሚለውን በዚህ እንግዲህ መመልከት ትችላላችሁ። በገበታው ላይ የገጽ ህብስት ሁልጊዜ በፊቴ ታደርጋለህ ነው የሚለው። እንግሊዘኛውን ብታዩት አሁን እዚህ ጋር ኦልተር አይልም ወይም አርክ አይልም ወይም ታብሌትስ አይልም። እዩት እንግሊዘኛውን ኤክሶደስ 25 ቻፕተር 25 የምታዩት ነው። አሁን እሱ ጋር የምታዩት ምን እንደሚለው ሜክ ኤ ቴብል ኦፍ ካኪያ ውድ፣ አሁን ከግራር እንጨት ያልነው ማለት ነው። ሜክ ኤ ቴብል ኦፍ ቴብል ነው የሚሰራው። ምን መሆን አለበት ይሄ ቴብል ተናግሯል። ቨርስ 26 ይዩት። ሜክ 4 gold rings for the table and fasten them to the 4 corners where the 4 legs are. ታብሌትስ ብለን የምንጠራው ጽላት፣ አርክ ብለን የምንጠራው ታቦት፣ ኦልተር ብለን የምንጠራው መሰዊያ ከዚህ ከቴብሉ የተለየ ነው። ስለዚህ ቴብሉ ይሄንን የሚመልከት ነው። መጨረሻ ላይ ቃል የምታዩት ምንድነው? ቀደም ደስ የሚል ቃል ያልኳችሁ እዚህ ጋር የምታዩት put the bread of the presence on this table to be before me at all times የሚል ቃል ትመለከታላችሁ። እሺ ግልጽ ነው እስካሁን ያለው ጽላት እግዚአብሔር ለሙሴ በጣቱ ጽፎ ከድንጋይ የሆኑ የምስክር ጽላት ሰጠው። ጽላት ለአሰራሩ ከእግዚአብሔር በኋላ በተሰበረው ፈንታ ሙሴን ስራ ብሎ ተሰርቷል። እግዚአብሔርም ጽፎበታል። የተለየ ነገር ነው። ታቦት ጽላቱ የሚቀመጥበት የሚከብር የሚሸፈን ታቦት እግዚአብሔር አዘዘ። እነ ባስልኤል ይሄን ሰሩ ከግራር እንጨት። 3 መሰዊያ ኦልተር፣ እሱ ደግሞ እንደዚሁ ከድንጋይ ብረት እንዳይነካው ተብሎ እንዲሰራ ታዘዘ። 4 ጠረጴዛ፣ እኛ በግዕዙ ምንለው ማዕድ ነው የምንለው። የግሪኩ ግን ጠረጴዛ ማለት 4 እግር ያለው ወንበር ነው። በቃ 4 እግር ያለው ጠረጴዛ። በአማርኛ ምንለው ገበታ እንለዋለን። ምግብ የሚቀርብበት ማለት ነው ገበታ። ልብ በሉ 2ቱ ከድንጋይ 2ቱ ከእንጨት። እዚህ ጋር 2ቱ ከድንጋይ የሚሰሩት 1 እግዚአብሔር ለሙሴ የሰጠው ጽላት በዛ ሰዓት ባነበብነው ቃል መሰረት ከምንድነው? ከድንጋይ ነው። ከእንጨት ይሰራል፣ ከእብነበረድ ይሰራል፣ ችግር የለም እሱ። በዚህ በተነጋገርነው ቃል ግን ልብ በሉ ከምን ነበሩ? ከድንጋይ። 2ቱም የእግዚአብሔር ስራዎች ናቸው። በጣቱ ጽፎ ሰጠው 2 የድንጋይ ጽላት። ከዛስ ታቦት ከምን ተሰራ? ታቦት ከግራር። መሰዊያው ኦልተሩ ከምን ተሰራ? ከጠፍጣፋ ድንጋይ ብረት ሳይነካው ከድንጋይ። ጽላቱና ምስዋው the tablets and the altar 2ቱ ልዩነት አላቸው፣ ግን ከድንጋይ ነው የተሰሩት። 2ቱ ከግራር የተሰሩ ግን ልዩነት አላቸው። ምንና ምን ናቸው? ከግራር የተሰሩት ታቦቱና ምኑ? ጠረጴዛው ቴብሉ። ስለዚህ ልዩነት አለው። እና ታዲያ ምን ትላላችሁ? የኢትዮጵያ ታቦት ከግብጽ ጋር ከሲሪያ ከኢንዲያ እህት አብያተ ክርስቲያናትም ቢባሉ ከአውሮፓ ከካቶሊኩ ከምኑ ጋር ይገናኛል ወይ? አይገናኝም። እንዴት እንደማይገናኝ ላሳያችሁ። መጀመሪያ እነዚህን 4ቱን በግልጽ እዩዋቸው በደንብ በእንግሊዘኛም በአማርኛም ወይም በግዕዙ እዛ ላይ ሁላችሁም እዩዋቸው። ልብ በሉ። መጀመሪያ የምታዩት ጽላት ነው። ጽላት በእንግሊዘኛ ትራንስሌሽኑ ምንድነው? ታብሌትስ ነው። ቢብሊካል ሚኒንጉ ምንድነው? ከድንጋይ የተሰራ በተለይ 10 ትእዛዛት የተጻፉበት ማለት ነው። ስቶን ታብሌት ስፔሻሊ the 10 commandments እሱ ጽላት ተብሎ ይጠራል። ሁለተኛ ታቦት በእንግሊዘኛው ትራንስሌሽን ምንድነው? አርክ ነው። ሴክሬድ ታብሌት ይለዋል። ቅድም እንዳልኳችሁ 2ቱንም አንድ ላይ ታቦት ብለን ስለምንጠራው ማለት ነው። ይሄን ደግሞ ስፔሲፊካሊ የምትመለከቱት in Ethiopian tradition በኢትዮጵያ ነው። የትም ቦታ የሌለ ነው። አለቀ።
የትም ቦታ የለም። in Ethiopian tradition a replica of the tablets of the covenant placed in every Ethiopian Orthodox ተዋህዶ ቸርች። ታቦት፣ ጽላት፣ መሰዊያ ኦልተር ነው። መሰዊያ ኦልተር ደግሞ የምን ቦታ ነው? የመሰዊያ ቦታ ነው። it's a place of sacrifice or offerings burnt offerings ሊሆን ይችላል፣ የሚቃጠል መስዋዕት ይችላል፣ የደህንነት መስዋዕት ሊሆን ይችላል። ያ መስዋዕት የሚቀርብበት ነው፣ ኦልተር ነው። ጠረጴዛ ያልኳችሁ ደግሞ four footed ያልኳችሁ four legged table ያልኳችሁ ጠረጴዛ የግሪኩ ቀጥታ ትርጉም፣ በግዕዙ ግን ማዕድ የምንለው፣ በአማርኛው ገበታ የምንለው፣ በእንግሊዘኛው ግን ምንድነው? እሱ ቴብል ነው። አንዳንዶቹ the lord's table ብለው ይጠራሉ። የስጋው ደሙ የመጨረሻውን ለማሳየት ነው። የእግዚአብሔር ጥሩ። አሁን እነዚህን ልብ ብላችሁ ጽላት፣ ታቦት፣ መሰዊያ፣ ጠረጴዛ በእንግሊዘኛ ትርጉማቸው እንደምታዩት ታብሌት፣ አርክ፣ ኦልተር፣ ቴብል። በጣም ጥሩ ትምህርት ያገኛችሁ ይመስለኛል። ምክንያቱም ቅድም ሲጀምር አሁንም ደግሜ የምላችሁ አባ ከሌና አለ፣ መምሬ ከላለ፣ አሁን ከሌና አለ፣ መጽሐፍ ቅዱስ ምን አለ? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙዎቻችን ችግራችን ምንድነው? ስለማናነብ ነው። ይደበላለቃል። ከዛ አንዳንዶች ደግሞ ምን ትሆናላችሁ? የግብጽ ታነባላችሁ። አሁን ብዙ ማያቸው በቲክቶክ ላይ በተለያየ ቦታ የኢስተርን ኦርቶዶክስ ነው የሚያነቡት፣ የሌሎችን እምነት ነው የሚያነቡት። የራሳቸውን አያውቁትም፣ ግዕዙን አያውቁትም። የሚያውቁትም ደግሞ ከግብጽ ጋር ባላቸው ዝምድና ወይም ከሌላ ጋር ባላቸው ይመስለኛል። አላውቅም። እንዴት ይሄን ነገር አጥርተን ህዝባችንን ማስተማር ያቅተናል? ስለዚህ እውነታውንም ስተቱንም እውነት እንዳንል ይህ ትምህርት በእርግጠኝነት እንደ ብርሃን ከዛ ከርቀት ያለውን የተነል ጨለማ ብርሃን እንደሚፈነጥቅ በእናንተ ውስጥ ይፈነጥቃል ብዬ አስባለሁ። ጥቅሱንም አይታችኋል፣ ማንበብ ይተበቀባችኋል። አሁን የኢትዮጵያ ቤተክርስቲያን ታቦት ከሌሎች ጋር አንድ ነው አንድ አይደለም የሚለው ለማወቅ መጀመሪያ አሁን የምንሄደው ታቦቱን ተውት፣ ጽላቱንም አሁን እንተው። ሁለቱ በምዕራቡ ዓለም ትልቅ መከራከሪያ ናቸው። ነይ እግዚአብሔር የተመሰገነን ያው የውጭውንም ዓለም ትምህርት መማሬ የነሱንም እምነት መማሬ አውቀዋለሁኝ። ትልቁ በዌስተርኑ በምዕራቡ ዓለም በፕሮቴስታንቱ በሌሎችም ዓለም ትልቁ መከራከሪያ ምንድነው? አሁን ኦልተር ኦር ቴብል የሚል ነው። ታቦት ጽላት የለም እንዴ? የለም። በዛ ታቦት ጽላት የሚል ነገር የለም። አሁን የነሱ ክርክር ምን ላይ ነው? ታቦት የላቸውም፣ ጽላት የላቸውም። በቃ አለቀ። ምን ላይ ነው የሚነጋገሩት እነሱ? መሰዊያ ወይስ ጠረጴዛ ነው? ኦልተር ኦር ቴብል። ቸርቾች በዚህ በሁለት ክፍል ይከፈላሉ። ኦልተር ነው የምንጠቀመው፣ መሰዊያን አይደለም፣ ቴብል ነው የምንጠቀመው፣ ጠረጴዛን በሚል በሁለት ይከፈላሉ። መጀመሪያ እስቲ እነዚህን ላሳያችሁ። ቸርች that use an altar መሰዊያ የሚጠቀሙ ቸርቾች የትኞቹ ቸርቾች ናቸው? እዩት እዚህ ላይ ኦሪየንታል ኦርቶዶክስ ቸርችስ፣ እነዚህ የሚባሉ ደግሞ ኮፕቲክ፣ አርሜኒያን፣ ኢትዮጵያን ኦርቶዶክስ ብለን የምንጠራቸው ኦልተር ይጠቀማሉ አይጠቀሙም? ይጠቀማሉ። ሮማን ካቶሊክ መሰዊያ ነው። ኦልተር ምላችሁ በእንግሊዝኛ ያቀረብኩላችሁ በዛው ስለምታገኙት ነው። ሮማን ካቶሊክ ቸርች መሰዊያ ትጠቀማለች አትጠቀም? ትጠቀማለች። መሰዊያ ታቦት ነው ጽላት ነው እዚህ ጋር አይደለም። ስለ መሰዊያ ነው የምናወራው። መሰዊያ ነው። ሮማን ካቶሊክ ቸርች yes ኦልተር ይጠቀማሉ። አንግሊካን ኤጲስኮፓል ቸርች መሰዊያ ይጠቀማሉ። ኦልተር አዎ ይጠቀማሉ። ብዙዎቻችሁ ሲምታታባችሁ አይቻሉ። ኦልተርና ታቦት ሲምታታባችሁ አይቻሉ። በጣም ጥንቃቄ አድርጉ መምህራን፣ በተለይ ተምር ያለው ብላችሁ የምታስተምሩ ይሄ በቴዎሎጂም ያለፋችሁ ካላችሁ ጥርት አድርጎ ነገርን ማወቅ በጣም አስፈላጊ ነገር ነው። ወይም ማያውቁትን አለመናገር ይሻላል። ተምታቶባችሁ አይቻሉ። መሰዊያና ኦልተርና the ark of the covenant ወይም ታብሌትስን አንድ ሲያደርግ ያየሁት አስተማሪ አለ። ድንገት አንዳንዴ ሁላችንም ስተት ሊወጣ ይችላል፣ ግን መመርመሩ ጥሩ ይመስለኛል።
መጽሐፍ ቅዱስ ማለት ምክንያቱም ምእመኑ ውጅንብር ውስጥ ይገባል እንዴ ከሌኮ እንዲህ ብሎ አስተምሯል ከሌኮ እንዲህ ብሎ አስተምሯል አሁን ምፈልገው ነው እግዚአብሔር እንዲህ ብሏል መጽሐፍ ቅዱስ እንዲህ ብሏል የሚለውን እንድታዩ ነው መልካም እንመለስ ወደዛ አንግሊካን ኤጲስኮፓል ቸርች ይጠቀማሉ ኦልተር ሉተራን ቸርች ይጠቀማሉ በተለይ የሊተርጂካል ብራንች ተብሎ የሚታወቁ አሉ በዛ LCMS ELCA እነዚህ ሉተራን ቸርችስ ይጠቀማሉ ከዛ ከሜቶዲስት ቸርች ደግሞ እንደዚሁ ለአንዳንድ ሌሎችም የፕሮቴስታንት ቸርቾች ሊተርጂካል ሰርቪስ በሚል ምን ይጠቀማሉ መሰዊያ በእንግሊዝኛው ምን ይጠቀማሉ ኦልተር ይጠቀማሉ በሁለት ይከፈላሉ ብያቸዋለሁ የውጭው ዓለም ጠረጴዛ የሚጠቀሙና መሰዊያ የሚጠቀሙ መልካም አሁን ቅድም የነገርኳችሁ ከኛ እምነት ጀምሮ መሰዊያ ያለ ነው አለን ልብ በሉ መሰዊያ ያለ ነው አለን እነሱ በሁለት ይከፈላሉ ቀጥሎ ስለ ጠረጴዛ እናምጣ ኮሚኒየን ቴብል ነው የሚባለው ቴብል ነው ኮሚኒየን ቴብል ይሉታል እነሱ የሚያገናኙት ከጌታ ራት ጋር ነው እነዚህ የሚያገናኙት ስለዚህ መሰዊያ የሚለው አንቀበልም ኦልተር አንቀበልም እኛም እንቀበለው ጠረጴዛ ነው ቴብል ነው ብለው የሚያምኑ ቸርቾች አሉ ይዋቸው አንደኛ የባፕቲስት ቸርች ሁለት የፕሬስባይቴሪያን ቸርች እነሱ ሶስት ኮንግሪጌሽናል ቸርች አራት መኒ ኢቫንጀሊካል ቸርች አምስት ነን ዲኖሚኔሽናል ቸርች እነዚህ የምታዩዋቸው አምስቱ ትልልቅ የዌስተርን እምነቶች የሚጠቀሙት ጠረጴዛ ነው መሰዊያ አያስፈልግም ባዮች ናቸው እዩዋቸው አንደኛ ባፕቲስት ቸርችስ ሁለት ፕሬስባይቴሪያን ሶስት ኮንግሪጌሽናል አራት ቸርች ኦፍ ክራይስት አምስት ኢቫንጀሊካል መኒ ኢቫንጀሊካል ስድስት ነን ዲኖሚኔሽናል ቸርችስ ናቸው እነዚህ በጠቅላላ ያያችኋቸው ምን የሚጠቀሙ ናቸው ጠረጴዛ አሁን እንቋጭ የኢትዮጵያ ቤተክርስቲያን ኦልተር ትጠቀማለች ጠረጴዛ ትጠቀምም የሚለው እሱ አገላለጽ ለኛ አይሆንም እኛ ጋር ኦልተርም አለ ጠረጴዛም አለ ልብ በሉ አሁን ካልኳችሁ ውስጥ አራት ነገሮች አሉኛ ጋር አራት ነገሮች አሉ አራት ነገሮች ምንድናቸው ርዕስ ያደርግናቸው ናቸው አንደኛ ጽላት አለን ወይ አዎ ታቦት አለን ወይ አዎ መሰዊያ አለን ወይ ኦልተር አዎ ማዕድ ጠረጴዛ አለን ወይ አዎ እነሱ ቅድም ያሳያቸው ዲቪዥን ዓለም የሚያስቀምጠው ነው እኛ ግን እምነታችንን ስለማናስተምር ስለማንመሰክር አንዳንዶችም እንዲሁ ስለሚምታታ እዛ ጋር የኛን ስም አላስቀመጡት እንጂ ጠረጴዛ እንጠቀማለን እነሱ ጋር መከፋፈያ ነው ጠረጴዛ ነው የሚጠቀሙት እኔ አንድ ቀን አስታውሳለሁ ኦልሞስት አንድ ሰዓት ክፍል ውስጥ ዲቤት ነበር ኦልተር ነው የምትጠቀሙት ቴብል ነው የምትጠቀሙት በሚል ክላስ ውስጥ የኛ ግን አሁንም ይለያል ጽላት አለን ታቦት አለን መሰዊያ አለን ጠረጴዛ አለን ክብርና ምስጋና ለእግዚአብሔር ይድረሰው አሁን እንምጣ ብዙ የሚነሳው ከግብጽ ጋር አለ ግብጽ ጽላት አላት ኮፕቲክ ቸርች ግብጽ የላትም ታቦት አላት የግብጽ ቤተክርስቲያን የላትም ኦልተር አላት የግብጽ ቤተክርስቲያን አላት አያችሁ ስለዚህ መሰዊያው ነው ያላቸው እንጂ አንዳንድ ሰዎች ሄዳችሁ ስታዩ አይቻለው እንደዚህ ነው እሱ እኮ ድንጋዩን እኮ ነው እነሱ የሚሰሩት እኮ መሰዊያውን እኮ ነው ኦልተሩን ነው የሰሩት እንደዚህ አሁን እንደዚህ ሜንሳ በካቶሊኩ ማለት ቴብል ተደርጎ የምታዩት እኮ የቴብሉ ቴብል እዛ ላይ ደግሞ እንደ ድንጋይ የሚደረገው ከድንጋይ እሱ ላይ ነው ያሉት እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ጽላትና ታቦት ያላት በዓለም ላይ ታዲያ እነሱ ምንድነው ያላቸው ከኛ ጋር ይመሳሰላል እንጂ ያላቸው ኦልተር ነው ከድንጋይ የሚሰራው
አንዳንዶቹ ምንድነው ያላቸው? ቴብል ነው ያላቸው፣ ጠረጴዛ ነው ያላቸው። እኛ ማዕድ ምንለው ነው በግዕዙ ያላቸው። ኢትዮጵያ ቤተክርስቲያን እኮ ወገኖች አያችሁ፣ አሁን እንደገና ይሄን ትምህርት ደግማችሁ መስማት ሊኖርባችሁ ይችላል። ጥቅሶቹ እንድትይዟቸው ማለት ነው። ደግማችሁ መስማት። ስለ 4 ነገር ነው ያወራሁት። ልጠቅል ትምህርቴን ስለ 4 ነገር ነው ያወራሁት። አንደኛ ጽላት፣ 2 ታቦት፣ 3 መሰዊያ፣ 4 ጠረጴዛ ገበታ፣ በግዕዙ ማዕድ። እነዚህ በእንግሊዘኛ ምንድናቸው? ጽላት ታብሌትስ ነው። ታቦት አርክ ነው። መሰዊያ ኦልተር ነው። ቴብል ያልነው ጠረጴዛው፣ ገበታው ደግሞ ጠረጴዛ ነው። ግብጾች መሰዊያ አላቸው ወይ? አላቸው። የቱ መሰዊያ? ያ ከድንጋይ ያለው ታቦት አይደለም። መሰዊያውና ጽላቱ እንደሚለያይማ ተመለከትን። ከድንጋይ መሰራቱ አንድ አያረጋውም። ታቦቱና ጠረጴዛው ከእንጨት ነው የሚሰሩት። ሸምሸር ሸምጢን ከተባለ ከግራር እንጨት እንዳለው እዛ ላይ ጥሩ ይበል፣ ከግራር እንጨት በሉት። እሺ አሰራራቸው ነው። ከግራር እንጨት በመሰራታቸው አንድ አይደሉም። ስለዚህ የኢትዮጵያ ቤተክርስቲያን ታቦትና የግብጽ መሰዊያ፣ የኢንዲያ መሰዊያ፣ ያ ድንጋይ ከኛ ጋር አንድ አይደለም። ድንገት መምህራን አንዳንዴ ታቦት መስሏችሁ ጽላት መስሏችሁ ከሆነ አይደለም። ኦልተር ከአርክ ይለያል። ቴብል ከታብሌት ይለያል። ጠረጴዛ ከጽላት ይለያል። እኛ ሙሴን እንዳዘዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦቱ ተሰርቶ ጽላቱ ተሰርቶ በዛ ውስጥ እንዲቀመጥ። ከዚህ በፊት ይሄን ትምህርት ያስተማርኩት የብሉይና የሐዲስ ኪዳን ታቦት የተለያየ ነው ተብሎ ምንም የሚለያይ ነገር የለው። ያኔም የእግዚአብሔር ስም ነው ያለው፣ ትእዛዛቱ ነው ያሉት። ዛሬም ቢሆን ትእዛዛቱ ነው፣ የእግዚአብሔር ስም ነው ያለው። ይሰግድ ሁሉ ብርክ ልክ ነው፣ በቃ አለቀ። ኢየሱስ ያም ኢየሱስ ነው፣ ይሄም ኢየሱስ ነው። ኢየሱስ እኮ የዛሬ 2000 ዓመት የመጣ አይደለም እኮ። ምን ሆናችኋል እንዴ? አብ ወልድ መንፈስ ቅዱስ ዘላለማዊ አምላክ እኮ ነው። ዓለም ከመፈጠሩ አስቀድሞ አስገኘ የሌለው እግዚአብሔር እሱ እኮ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነታችንን አጥብቀን መያዝ ያለብን ከዚህ የተነሳ ነው። ትምህርቷን ማወቅ አለብን፣ መመርመር አለብን። እዛ ጋር ግብጽ አለች፣ እዛ ጋር እስራኤል አለች፣ እዚህ ጋር እንዲህ አለ፣ እዛ ጋር ካቶሊክ ሮማን አለ፣ እዛ ጋር ፕሮቴስታንት አለ። ምንም ያመሳሰለን ነገር የለም። ምንም አያመሳስለንም። 4 ነገሮች አየን። ጽላት፣ ታቦት፣ መሰዊያ፣ ጠረጴዛ። በግዕዝ ማዕድ፣ በግሪኩ ጠረጴዛ። ጽላት ታብሌት፣ ታቦት አርክ፣ የቃል ኪዳኑ ታቦት the ark of the covenant፣ መሰዊያ ኦልተር፣ ጠረጴዛ ማዕድ ቴብል። ውጭው ዓለም በሁለት ይከፈላል። በምን? በኦልተርና በቴብል ይከፈላል። በመሰዊያና በጠረጴዛ ይለያያል፣ ልዩነት አለው። ይሄን እቀበላለሁ ይሄን እቀበላለሁ ይላሉ። ቅድም እንደገለጽኩላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አራቱም አላት። ጽላት አላት፣ ታቦት አላት፣ መሰዊያው አላት፣ ጠረጴዛው አላት። ብሉይን ከሐዲስ አስተባብራ ያዘች ማለት እቺ ቤተክርስቲያን ነች። ሁሌ ምሳሌ የማደርግላችሁ ቅዳሜና እሑድ ነው። ግብጽ ሀገር ቅዳሜ አይከበርም ሰንበት ተብሎ፣ እኛ እናከብረዋለን። ለምን መሰላችሁ? ኢትዮጵያ እግዚአብሔር ዓለምን ከፈጠረበት ጊዜ ጀምሮ እሱን ከማመን የወጣችበት አንድ ነገር የለም። ክርስቲያኖች፣ ኦርቶዶክሳውያን አሁን የፈለኩት ምንድነው? ብዙዎች በተለያየ ነገር አንዱ ይሄናል ብላችሁ አስተማሪዎች ሲያስተምሩ ተቀበሉት። መምህራን ሲያስተምሩ የተለያየ ነገሮች ሊፈጠሩ ይችላሉ። ከዛ ግን እንድትከራከሩበት ሳይሆን ወደ መጽሐፍ ቅዱስ ይሄዱ። እኔ ደግሞ በአቅሜ የምሞክረው ምንድነው? እዛ መጽሐፍ ቅዱስ ውስጥ እንድትሄዱልኝ ነው የምፈልገው። ታቦት ምንድነው? ጽላት ምንድነው? መሰዊያ ምንድነው? ጠረጴዛ ምንለው ምንድነው? በግሪኩ ጠረጴዛ፣ በግዕዙ ማዕድ፣ በአማርኛው ገበታ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ጽላትና ታቦት በየትኛውም ዓለም የለም።
አይመሳሰልም። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። የእመቤታችን ምልጃ የቅዱሳን በረከት ይደርብን። የሰማነውን ሁሉ በልቦናችን ይጻፍልን፣ መምህሮቻችንን ይጠብቅልን። አስተማሪዎቻችን ናቸው። እንዲህ እንድንማማር ደግሞ ይረዳናል። አንዱ መምህሬናል አንዱ መምህሬናል ስንል እንዲህ ያነሳን ደግሞ እኛ ዕውቀት እንዲሰፋ በትንሽ ነገር ላይ እንዳንሆን። ስለዚህ ቲክቶክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ በሶሻል ሚዲያ ያላችሁ በፍጹም ሳታጣሩ ዝም ብላችሁ ለጥፋችሁ ከሌ ልክ ነው ከሌ ልክ አለም ወደሚለው አትሂዱ። እንዲህ አይነቱን ነገሮች መርምሩና አውቁ። እንደሚረዳችሁ ተስፋ አደርጋለሁ። እኔንም በጸሎት አስቡኝ። የእግዚአብሔር ረድኤት አይለየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አሁንም ለእግዚአብሔር ክብርና ምስጋና ይግባው። ባላችሁበት ሁሉ ልዑል እግዚአብሔር ይባርካችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን፣ ሊቃውንት እነዚህን ነገሮች ጥርት አድርገን ስናውቃቸው ነገሩ ሁሉ ግልጽ ሆኖ ይታየናል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ቤትም ዓለም የለም የትም። ይሄ ነው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ መላውን ዓለም ሰላም ይልቁንም ሀገራችንንም የሰላም ምድር ያደርግልን። የታመሙትን በደዌ ዳኛ በአልጋ ቁራኛ የተያዙትን በቤትም በሕክምናም በጸበል ስፍራ ያሉትን ይፈውስልን። በእስር ቤት የሚሰቃዩትን እግዚአብሔር ከዛ ያውጣልን። በመከራ ውስጥ ያሉትን ይመልከትልን። ሰይፍ የተቃጣባቸውን ኦርቶዶክሳውያን ክርስቲያኖች በምሕረቱ ይመልከትልን። በረድኤቱም በቸርነቱም አይለየን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን ቃሉን የገለጸልን ሚስጥሩን የገለጸልን ውዥንብሩን ጽድት አድርጎ በቃሉ ያሳየን እሱ ኃያል አምላክ ኤልሻዳይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ሰላም ሁኑልኝ።